ቤተሰብ ፍለጋ ዳጣ ቀጣይ ክፍል። ሰላም ጤና ይስጥልን ውድ የተከበራችሁ ኤቢ እዛ በቅናት ስትናደድ ምናልባት ሳትሸነፍ አትቀርም ለወደፊቱ። ምክንያቱም እሷ በቅናት በአባቷ በናታን ስትቀና ሌላ ነገር ስትፈልግ ዳጣ ሳትቀማት አይቀርም ናታን እንግዲህ በባለፈው ጊዜ ስንት ቀን ዳጣን ዘግቷት ነበር። ነገር ግን ዳጣ ወደሱ እንድትመጣ እንጂ ልርቃት ፈልጎ አልነበረም። ዳጣ ግን ናታን የሚርቃት ወይንም ደግሞ ለምን እንደሸሻት ግራ ገብቷት ነበር። ናታንም በተደጋጋሚ እንዲያናግራት ወደ አጠገቡ ብትሄድም ናታን ዝግት አድርጓት ነበር ለማርታ እስከምትናገር ድረስ። ዳጣ ለካ ይሄን ያህል ናታን በውስጧ ትወድ ነበር። ነገር ግን ስርዓት አላት፣ አውጥታ መናገር አትፈልግም። እንዲሁም ደግሞ ኤቢ ስላለች ሰላምዬ ጥሩ ምክር ነው የመከረችው ናታንን ዳጣ ወደሱ እንድትመጣ ማድረግ የሚጠበቅበትን እንዲያደርግ መክራው ነበር። እሱም ታዲያ የሰላምዬን ምክር ተከትሎ ያንኑ አድርጎ ነበር። እውነትም ዳጣ ናታን ለምዘጋኝ ለምዝም አለኝ ብላ በጣም ተናዳና አኩርፋ ነበር። ናታን ግን መልስ እስከሚያገኝ ነው። እውነትም መልስ አግኝተዋል። ዳጣ ናታን እንደምትወደውና ግን ደግሞ ኤቢን እንደምትፈራ ነግረዋለች። እሱም በደስታ ተቀብሏታል። ኤቢ ግን በሱም ዝም አላለችም። አባቷን እያወራች ለሷ ምን ይዘህ ትመጣለህ? አንተ ከሄድክ በኋላ ዳጣ የምትሰራው ስራ እያለች ከዚህ እዛ ድረስ እንኳን ስልክ እየደወለች አባቷን ትጨቀጭቃለች። አልተኛችም፣ ተቀምጣለች፣ ሰው ሁሉ ተኝተዋል ብላም ትናገራለች። አባቷ ግን ዳጣ ሁሉ ጊዜ አርፍዳ ነው የምተኛ፣ ትቀመጥ፣ አንቺ ተኚ፣ እንዳትጣሉ እያለ ይመክራታል። ኤቢ ነገሮችን ከያዘች አትለቅም። የአባትየውንም ነገር እየቆጠረች ሰላም እየነሳቻት ትገኛለች። አሁን የእናቷ ወደ ዱባይ መብረር ቀኗን አግኝታለች። አሁን የቀራት የሰላምዬ የሕክምና ውጤት ነው። እሱም ስንት ወር ላይ እንዳለች ለማወቅ ካወቀች በኋላ እናቷ ወደ ዱባይ የበረረችበትና የሰላምዬን ቀን አገናኝታ ከአባቴ ነው ለማለት ፈልጋ ወይ ከአባቷ ወይ ከናታን ነው ብላ ከሁለቱ አንዱ ነው ብላ እንቅጩን ተናግራለች። ኤቢ ምናልባት አልተሳሳተችም እላለሁ። ምክንያቱም ሁላችንም ያየነው ነገር ስላለ መጨረሻ ላይ በዚህ ኤቢ ታሸንፋለች። ምክንያቱም የምትፈልገውና መጨረሻ ድረስ ሄዳ ማወቅ የምትፈልገው ነገር መሆኑ ስለማይቀር ቀን ይቆያል እንጂ የሰላምዬ ነገርም ይታወቃል። የዳጣ የአባቷና የእናቷ ነገርም ይቋጫል ብዬ አስባለሁ። ስለዚህ ኤቢ ያሸንፋለች ማለት ነው። ውሃ ግን ትምህርት ቤት በመርፌ የተለያየ በሱስ የሚያዙትን ነገሮች ባለጌ ልጆች ይሰጧታል። ተቀብለም ወደ ቤት ትመጣለች። ውሃ ግን መቼ ይሁን የምትነቃ፣ መቼ ይሁን ብልጥ የምትሆነው፣ ያገኘችውን ነገር ሁሉ ትቀበላለች። ታዲያ እናትዮ ሌላ ትምህርት ለመቀየር ወስናለች። እሷንም ምጥንንም። ምክንያቱም እንደዛ ከቀጠለች ሌላ ነገር ውስጥ መግባታቸው ስለማይቀር የደረጀ ለጊዜው የለም። ሲመለስ ግን
ኤቢ ምን ደግሳ የምጠብቀው? ምክንያቱም ናታንና ዳጣን ቪዲዮ ቀርጻቸዋለች። ምስክርነት ዳጣ ወይንም ኤቢ ጉንጯን ስስማት አይታለች። ያኔም በጣም ተናዳለች። ምክንያቱም ዳጣን ስለማትወድና ናታንን ስለምትፈልግ። ወይ ኤቢ ግን እንደዚሁ እንደተናደደች ሜዳ ላይ እንዳትቀር አዝንላታለሁ። እሷ በቃ በአባቷ ሀብት በንብረት ምናምን መኩራት ትፈልጋለች። ንብረት ቁንጅና አይሆን፣ ቁንጅናም ደግሞ ትዳር አይሆን፣ ዋና የውስጡ ውበት ነው ይላታል ናታን። እሷ ግን ይሄን ዳንታዬ አትልም። አይ ኤቢዬ በቃ ግን ጎበዝ ናት፣ አደንቃታለሁ። ብዙ ነገሮችን ማወቅ ትፈልጋለች። የያዘችውን ነገር ማልቀቅ አትፈልግም። እስከ መጨረሻው ማየት ትፈልጋለች። ይሄን አደንቅላታለሁ። ምክንያቱም ትንሽ ቤተሰቦቿን ብታከብር ጥሩ ነበር። እሱ ነገር ብቻ ነው የሚጎላት። ውድ ቤተሰቦቼ